የመቀሌ አየር በድሮን ቅኝትና በጀት ታሰሳ ተጨናንቋል። የፌዴራል መንግስት የህወሓት አመራሮችን እያደነ ነው። ህወሓት በበኩሉ ከሀገር ውስጥ እስከ ውጭ ያሉ ኃይሎችን አቀናጅቶ የአብይን መንግስት ለአንዴና ለመጨረሻ ጊዜ እገለብጣለሁ በሚል እየተንቀሳቀሰ ነው። ጤና ይስጥልን የተከበራቸው ውድ የቪኦኤ ኢትዮጵያ ቤተሰቦች እንደምን አላችሁ? ሰሞኑን እጅግ አሳሳቢ የሆነው ውጥረት ወደት እያመራ ነው? ምን አይነት አሰላለፎች ውስጥ አሉት የሚለውን ጉዳይ ከሀገር ውስጥ እስከ ቀጠናዊ ሰፋ አድርገን እንመለከተዋለን። አብራችሁን ቆዩ። ህወሓትና ፌዴራል መንግስት መካከል የተፈጠረው ውጥረት ወደ ለየለት 11ኛው ሰዓት ላይ ደርሷል። ህወሓት የጀነራል ታደሰ ወረደን አስተዳደር አፍርሶ ከ4 ኪሎ ጋር ምንም አይነት ግንኙነት የለኝም የሚለውን በይፋ ባወጀ ማግስት ደብረጽዮን ገብረ ሚካኤልን ፕሬዝደንት አድርጎ ሰይሟል። ይህ የህወሓት እርምጃ በኤርትራ እንደዚሁም ደግሞ ከሀገር ውስጥ ታጠቁ ኃይሎች ጋር እያደረገ ያለውን ትብብርና ቅንጅት ወደ ጥቃት ሊያሸጋግር የሚችል እርምጃ እንደሆነ እየተገለጠ ነው። በዚህ ሰሞን እንግዲህ በህወሓት በኩል በፌዴራል መንግስቱ ላይ ጥቃት ሊፈጸም ይችላል የሚል መረጃ እየወጣ ነው። የፌዴራል መንግስቱም ይህንኑ ታሳቢ ያደረገ የድሮንና የጀት ቅኝቶች በትግራይ ክልል እያደረገ ነው ተብሏል። ህወሓት የቀድሞውን ምክር ቤቱን ጠርቶ ደብረጽዮን ፕሬዝደንት ባደረገበት የመቀሌው ስብሰባ ላይ የፌዴራል መንግስቱ የጀት አሰሳ እያደረገ እንደነበር ተሰምቷል። እንግዲህ መቀሌን ጨምሮ በተለያዩ የትግራይ አካባቢዎች እየተደረገ ነው የተባለው የድሮን ቅኝት የህወሓት አመራሮች እንደዚሁ ደግሞ ወታደራዊ ቦታዎችን ታርጌት ለማድረግ ከወዲሁ የሚደረግ የዝግጅት አካል ነው እየተባለ ነው። በህወሓት በኩል ደግሞ ጸረ ድሮን መሳሪያዎችን በተለያዩ አካባቢዎች ላይ እየተከለ መሆኑን የሚያመላክቱ መረጃዎች እየወጡ ነው። ይህ በእንዲህ እንዳለ የፌዴራል መንግስትና የህወሓት ሊገቡበት የሚችለው ግጭት ቀጠናዊ አውድ ሊኖረው እንደሚችል ከወዲሁ የሚያረጋግጡ መረጃዎች ወጥተዋል። አንዱ ከሱዳኑ የሁለቱ ጀነራሎች የእርስ በርስ ጦርነት ጋር በቀጥታ ይያያዛል የሚለው ጉዳይ ነው። እንግዲህ የሱዳኑ ጦርነት የውጭ ኃይሎች ተሳትፎ እንዳለበት ይታወቃል። የሱዳኑን ጦርነት የሚያቀጣጥሉ የውጭ ኃይሎች ኢትዮጵያ ላይ ተመሳሳይ አቋም ያላቸው መሆኑ ይነገራል። በተለይም ደግሞ ሁለቱን ጀነራሎች የሚደግፉት ኃይሎች ኢትዮጵያም ውስጥ መንግስትንና ተቃዋሚ ኃይሎችን የመደገፍ እንቅስቃሴ ውስጥ እንዳሉ ይነገራል። ከቅርብ እንኳን ብንመለከት ኤርትራ በሱዳኑ የእርስ በርስ ጦርነት ውስጥ የጀነራል አልቡርሃን ጦርን እንደምደግፍ ይታወቃል። የፈጥኖ ደራሽ ኃይሉ ደግሞ በገልፍ ሀገራት የሚደገፍ ሲሆን በተለይ ደግሞ በተባበሩት አረብ ኤሚሬትስ ይደገፋል። በአንጻሩ የጀነራል አልቡርሃን ጦር ደግሞ በሳውዲ አረቢያ፣ በግብፅ እና በሌሎች ሀገራትም እንደሚደገፍ መረጃዎች ያመላክታሉ። እነዚህ የቅርብና የሩቅ ሀገራት ኢትዮጵያ ውስጥ በህወሓትና ፌዴራል መንግስቱ ሊቀሰቀስ በሚችል ግጭት ተሳትፏቸው የጎላ ሊሆን እንደሚችል ከወዲሁ የሚያመላክቱ መረጃዎች እየወጡ ነው። አንዱ ማሳያ ተደርጎ ሊወሰድ የሚችለው በሱዳኑ ጦርነት ከሰሞኑ የኢትዮጵያ መንግስትና የጀነራል አልቡርሃን ጦር በድሮን ጥቃት አንዳቸው ሌላቸውን እየከሰሱ ነው። ከሰሞኑ የጀነራል አልቡርሃን ጦር በኢትዮጵያ ሉዓላዊ ግዛት ውስጥ የድሮን ጥቃት መፈጸሙን የሚያመላክቱ መረጃዎች መውጣታቸው ይታወሳል። አሁን ደግሞ ከባህር ዳር መነሻውን አድርጓል የተባለ የድሮን ጥቃት ካርቱም ላይ መፈጸሙን የጀነራል አልቡርሃን ጦር ባወጣው መግለጫ አመላክቷል። እንግዲህ እነዚህ ሁኔታዎች ምን ያመላክታሉ የሚለውን ጉዳይ በተወሰነ መልኩ እንመልከት። አሰላለፉ እንደምን ያለ ነው የሚለውን ጉዳይ በቅድሚያ እንመልከት። በፌዴራል መንግስትና በህወሓት መካከል ያለውን ውጥረት ሊበይኑ የሚችሉ የሀገር ውስጥ የተለያዩ አሰላለፎች አሉ። በፌዴራል መንግስት በኩል ከዚህ ቀደም እንደነበረው ሰፋ ያለ የኃይል አሰላለፍ ወይም ደግሞ በርካታ ኃይሎች ከጀርባው ተሰልፈዋል ሊባል አይችልም። ከሀገር ውስጥ አንጻር አሁን ላይ ከፌዴራል መንግስቱ ጎን የተሰለፉ መንግስታዊ ያልሆኑ ኃይሎች አንድ ብቻ ነው ተብሎ ሊጠቀስ ይችላል። ይሄውም ደግሞ በቅርቡ ከትግራይ የወጣው አፋር ክልል የሚንቀሳቀሰው ራሱን የሀራ መሬት ወይም ደግሞ የትግራይ ሰላም ኃይል ተብሎ የሚጠራው ኃይል ነው። ሌሎች ምናልባት ወልቃይት ላይ ያለው የኮሎኔል ደመቀ ኃይል እሱም መንግስታዊ ኃይል ነው ወይስ ደግሞ ራሱን ችሎ የሚንቀሳቀስ ነው የሚለው ጉዳይ አነጋጋሪ ቢሆንም እሱም በተወሰነ መልኩ ከፌዴራል መንግስት ጋር የሚሰለፍበት አዝማሚያ አለ። በአንጻሩ በህወሓት በኩል ደግሞ የመንግስት ተቀናቃኞች ወይም ደግሞ ከመንግስት ጋር እየተዋጉ ያሉ በአማራ ክልል የአማራ ፋኖ ኃይሎች፣ በኦሮሚያ ክልል የኦሮሞ ነጻነት ሰራዊት ወይም ኦነግ ሸኔ የሚባለው ኃይል እንደዚሁ ደግሞ በቤኒሻንጉል ጉሙዝና በሌሎች አካባቢዎች ላይ እያቆጠቁጡ ነው የሚባሉ የታጠቁ ኃይሎችን አቀናጅቶ እንግዲህ በጋራ መንግስት ሊያጠቁ ይችላሉ የሚሉ መረጃዎች አሉ። የሀገር ውስጥ አሰላለፉን አጠቃላይ ስንመለከተው በሁለት ዓመቱ ደም አፋሳሽ ጦርነቱ ውስጥ በህወሓትና ፌዴራል መንግስቱ በኩል የነበረው አሰላለፍ በእጅጉ የተቀየረበት ነው። በመንግስት ጎን ተሰልፈው የነበሩት በወቅቱ አሁን አጌነስት መንግስት ተሰልፈዋል። በአንጻሩ በቲፒኤልኤፍ ላይ ጥቃት ሲፈጸሙ የነበሩት ኃይሎች አሁን ቲፒኤልኤፍን ሊወጉ የማይችሉበት ወይም ደግሞ
ከቲፒኤልኤፍ ጋር ሊተባበሩ የሚችሉበት እድልም ሰፊ ነው። ይህኑ የአሰላለፍ ጉዳይ ወደ ጎረቤት ሀገራት ስንወስደው ጎረቤት ሀገራት እንግዲህ የመጀመሪያዋ ኤርትራ ናት። ኤርትራ ከህወሓት ጎን ተሰልፋ ወይም ደግሞ የህወሓት ዋና አዛዥ ሆና ከጀርባ እየዘወረች ነው የሚለው ጉዳይ ብዙም የሚያጠያይቅ ጉዳይ አይደለም። ሌሎች የውስጥ የታጠቁ ኃይሎችንም ለማቀናጀትና ለመደገፍ ወደኋላ የምትል ሀገር እንዳልሆነች ይታወቃል። ሌላው የጎረቤት ሀገራት ተሳትፎ የሱዳን ጉዳይ ነው። ሱዳን በሁለቱ ጀነራሎች እየተካሄደ ባለው ጦርነት ከኢትዮጵያ ጋር በአንድም በሌላም የተያያዘ ሆኗል። በቅርቡ ጦርነቱም ወደ ድንበር አካባቢ መቅረቡ ይታወቃል። የሁለቱ ጀነራሎች ጦርነት በኢትዮጵያ መንግስትና በህወሓት መካከል ቀላል የሚባል አንድምታ የለውም። ህወሓት በጀነራል አልቡርሃን በኩል አርሚ ሰማ የተባለውን ከውልቃይት በቅርብ ርቀት ላይ ያሰልፈውን ኃይል አሰልፎ እንግዲህ ያዋጋል በቅጥረኝነት። በፈጥኖ ደራሽ ኃይሉ በኩል ደግሞ የኢትዮጵያ መንግስት ለተባበሩት አረብ ኤሚሬትስ መሸጋገሪያ ሆኖ እየደገፈው ነው የሚል መረጃ በተደጋጋሚ ወጥቷል። ይህ ክስ እንግዲህ ህወሓት ከአልቡርሃን ጋር፣ የፌዴራል መንግስቱ ደግሞ ከፈጥኖ ደራሽ ኃይሉ ጋር የመሰለፉ ጉዳይ በተጨባጭ በብዙ መረጃዎች የወጣ ጉዳይ ነው። ከጎረቤት ሀገራት ሻገር ስንል ደግሞ በኢትዮጵያ ጉዳይ እንግዲህ እጃቸውን ሊያስገቡ የሚችሉ በአፍሪካ ቀንድ ላይ ቀላል የማይባል ፉክክር ውስጥ የሚገኙ የገልፍ ሀገራት አሉ። እነሱም የተባበሩት አረብ ኤሚሬትስ እና ሳውድ አረቢያ እንደዚሁም ደግሞ እንደ ቱርክ እንደ ግብፅ ያሉ ሀገራትም ከዛም ሻገር ሲል እንደ እስራኤል ያሉ ሀገራት በዚህ ቀጠና ላይ የየራሳቸውን ፉክክር እያደረጉ ይገኛሉ። በአሁኑ ወቅት በፌዴራል መንግስትና በህወሓት መካከል ግጭት ከተቀሰቀሰ እነዚህ የሩቅ ሀገራት ቀላል የማይባል ሚና አይኖራቸውም። የተባበሩት አረብ ኤሚሬትስ ከፌዴራል መንግስት ጋር የምትሰለፍበት እድል በጣም ከፍተኛ ነው። አሁንም ከፌዴራል መንግስቱ ጋር እጅና ጓንት እንደሆነች ይታወቃል። እስራኤልን በተመሳሳይ ከፌዴራል መንግስቱ ጎን ልትሰለፍ እንደሚችል በተለይም ደግሞ ካለው የቀጠናዊ አሁናዊ ሁኔታ አንጻር እሱም አንድ ተጨባጭ መረጃ ነው። በሌላ በኩል ከፌዴራል መንግስት አጌንስት ወይም ደግሞ ከፌዴራል መንግስቱ ተቀናቃኞች ኃይሎች ጋር ሊሰለፉ የሚችሉት እንደ ሳውዲ አረቢያ፣ ግብፅ ያሉ ሀገራትም ተጠቃሽ ናቸው። ምናልባትም ቱርክም ከፌዴራል መንግስቱ በተቃራኒ ልትሰለፍ የሚችልበት እድል እንዳለ እየተጠቆመ ነው። የቱርኩ ጉዳይ እንግዲህ ከፌዴራል መንግስቱ ጋር እጅና ጓንት የሆኑበት የጦር መሳሪያ ድሮን አቅራቢ እንደሆነች ይታወቃል። ነገር ግን ከቅርብ ጊዜ ወዲህ እስራኤል በሶማሌላንድ ላይ የያዘችው አቋም ከኢትዮጵያ ጋር ተመሳሳይነት ያለው መሆኑን ተከትሎ ቱርክ ደግሞ ሶማሌ ላይ ካላት ስትራቴጂካዊ ጥቅም አንጻር ያን አቋም ላትይዝ ወይም ደግሞ ከፌዴራል መንግስቱ በኩል ያላትን ወዳጅነት ላታስቀጥል እንደምችል ቱርክ ከፌዴራል መንግስቱ ጋር ልትሰለፍ ትችላለች አትችልም የሚለው ጉዳይ ወይም ደግሞ መሀል ሰፋሪ ልትሆን ትችላለች የሚለውን ምናልባት እንግዲህ ግጭቱ አይቀሬ ከሆነ በግጭቱ አውድ ውስጥ በቀጥታ አቋሟ በግልጽ ፍንትው ብሎ ሊወጣ የሚችልበት እድል የሚጠበቅ ቢሆንም በፌዴራል መንግስቱ በኩል እንደማትሰለፍ ምናልባትም ደግሞ በታጣቂዎች ወይም ደግሞ በአጌነስት ፌዴራል መንግስት በሆኑ ኃይሎች በኩልም የመሰለፍ እድልም ሊኖራት እንደሚችል ብዙዎች ያነሳሉ። መሀል ሰፋሪ ትሆናለች ወይስ ደግሞ የትኛው ጎራ ላይ ትሰለፋለች የሚለው ጉዳይ ግን በግጭቱ መቀስቀስ ወይም ደግሞ ዋናው ጉዳዩ ላይ የሚታይ ነው። እንግዲህ ከሀገር ውስጥ እስከ ጎረቤት ሀገራት ከዛም ሻገር ሲል የመካከለኛው ምስራቅና የገልፍ ሀገራት የሚሳተፉበት ይህ ግጭት ምን አይነት ውጤት ያስከትላል የሚለው ጉዳይ ከወዲሁ በእጅጉ አሳሳቢ ሆኗል። ከሰሞኑ እንደ እንግሊዝና አውሮፓ ህብረት ያሉ ተቋማት ባወጡት መግለጫ በፌዴራል መንግስትና በህወሓት መካከል ግጭት ከተቀሰቀሰ ጉዳዩ ከትግራይም ከኢትዮጵያም አልፎ ቀጠናዊ እንደሚሆን አስጠንቅቀዋል። ለዚህም እንግዲህ እያነሱ ያሉት ጉዳይ ኢትዮጵያ ውስጥ ያለው አሁናዊ ሁኔታ ከጊዜ ወደ ጊዜ እየተባባሰ ከመሄዱ ባሻገር ወደ ጎረቤት ሀገራት የሚስፋፋበት ወይም ደግሞ ከጎረቤት ሀገራት ጋር በቀጥታ በአንድም በሌላም የሚያዝበት ጉዳይ ከጊዜ ወደ ጊዜ እየሰፋ መሆኑን ተከትሎ ነው። እንግዲህ ከኤርትራ ጋር ያለው ግንኙነት ይታወቃል። አሁን ላይ ከፍተኛ ውጥረት አለ። የሱዳኑ የእርስ በርስ ጦርነት ደግሞ በቀጥታ ከኢትዮጵያ ኃይሎች ጋር በአንድም በሌላም እየተሳሰረ መምጣቱ ጦርነቱን ቀጠናዊ አውድ ሊሰጠው እንደሚችል ነው ብዙዎች እየሰጉ ያሉት። የቅርብም የሩቅም ሀገራት በዚህ ግጭት ውስጥ በቀጥታ ተሳታፊ የሚሆኑበት ወይም ደግሞ በተዘዋዋሪ አቀጣጣይ ሆነው የሚገቡ ከሆነ አጠቃላይ በኢትዮጵያ የሚሆን በምስራቅ አፍሪካ እጅግ ከፍተኛ ውድመት እንደዚሁም ደግሞ የጂኦፖለቲክስ ለውጥ ሊያመጣ እንደሚችል ከወዲሁ ብዙዎች እየወተውቱ ነው። ይህ ግጭት ከመቀስቀሱ በፊት ያሉት ግጭቶችም ሊበርዱ የሚችሉበት መንገድ እንዲፈለግም ብዙዎች እየጠየቁ ነው። ይህ ጥያቄ በአበዛኙ ወደ አሜሪካ እየተጠየቀ ቢሆንም አሜሪካ በራሷ
የቤት ስራ ላይ ስለተጠመደች፣ ፕሬዚደንት ትራምፕ በራሳቸው የቤት ስራ ስለተጠመዱ ለጉዳዩ ብዙም ጆሮ አልሰጡትም። ይህ ደግሞ እጅግ አስፈሪ የሆነውን ግጭት ከመቀስቀስ የሚያስቆመው ኃይል የለም ወደሚለው ስጋት አይሏል። የሆነ ሆኖ ጉዳዩ ወደት ያምራል የሚለውን ጉዳይ በተከታታይ መረጃዎችን ይዘንላችሁ እንመጣለን። እስከዚያው ድረስ ቻናላችንን ሰብስክራይብ፣ ላይክ፣ ሼር በማድረግ ቤተሰብ እንድትሆኑ እንጋብዛለን። ጤና ይስጥልን። ጤና ይስጥልን። ይህ ከኢትዮጵያ እስከ ዓለም ጥግ በሕይወቱ ወሳኝ የሆኑ መረጃዎችን በየፈርጁ ቀላልና ግልጽ በሆነ አቀራረብ የሚያገኙበት ቪኦኢ ኢትዮጵያ ነው። ከሀገር ውስጥ ጉዳዮች እስከ ምስራቅ አፍሪካ ቀጠናዊና ዓለም አቀፋዊ ጂኦፖለቲካዊ ጉዳዮችን ለእናንተ ለውድ ቤተሰቦቻችን ከዜና ባሻገር በየአውዱ በተመጠኑ ደቂቃዎች እናቀርብላችኋለን። በቀጥታም ይሁን በተዘዋዋሪ በሕይወቱ ወሳኝ የሆኑ ውስብስብ ጉዳዮችን በቀላልና ማራኪ አቀራረብ ማግኘት ከፈለጉም ቻናላችንን ሰብስክራይብ፣ ላይክ እና ሸር በማድረግ ቤተሰብ ይሁኑ። ቪኦኢ ኢትዮጵያ፣ የኢትዮጵያውያን ድምፅ።